በአንድ በኩል የፋርስን ግዙፍ ሰራዊት በ6 ሜትር ጦር ያፈረሰ ጨካኝ ተዋጊ፣ በሌላ በኩል ደግሞ ስለ ሰው ልጅ ፍጻሜ ተጨንቆ መላእክትን ያነጋገረ ጻድቅ ንጉሥ። የታላቁ እስክንድር ሕይወት በወታደራዊ ጥበብና በሃይማኖታዊ ምስጢር መካከል የተገመደ አስገራሚ ድራማ ነው። የዓለምን መጨረሻ ለማየት የጓጓውና ሞትን ድል ለመንሳት ወደ ሰማያዊው ዓለም የተመጠቀው ብቸኛው ንጉሥ ታላቁ እስክንድር። እንኳን ወደ ወንጌል ሚዲያ በደህና መጣችሁ። ዛሬ ወደ ታሪክና ወደ መንፈሳዊ ድርሳናት ጥልቀት ምስጢር እንጓዛለን። ስለ ታላቁ እስክንድር ብዙ ተብሏል። ነገር ግን በግዕዝ ድርሳናት ውስጥ ያለው ዜና እስክንድር የሚተርከው ከምድራዊ ድል ባሻገር ወደ ሰማያዊ ምጥቀት ይወስደናል። ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ታሪኩ እንለፍ። ታላቁ እስክንድር ወይም አሌክሳንደር ዘግሬት በ356 ዓመተ ዓለም በመቅዶኒያ ዋና ከተማ ፔላ ተወለደ። አባቱ ንጉሥ ፊልጶስ ሁለተኛ ሲሆን እናቱ ደግሞ ንግሥት ኦሎምፒያ ነበረች። እስክንድር በልጅነቱ እጅግ ብልህና ደፋር ነበር። በ13 ዓመቱ ዝነኛው ፈላስፋ አሪስጣጣሊስ ወይም አርስቶትል አስተማሪ ሆኖ ተቀጠረ። እሱም በፍልስፍና በሕክምናና በሥነ ጽሑፍ አንጾ አሳደገው። በታሪክ የሚታወቅለትና ማንም ሊገራው ያልቻለውን ቡሴፋለስ የተባለውን ፈረስ የገራው ገና በወጣትነቱ ነበር። ይህ አስገራሚ ፈረስ እስክንድር ገና የ13 ዓመት ልጅ እያለ አባቱ ንጉሥ ፊልጶስ አንድ ፈረስ አቅራቢ ቡሴፋልስ የተባለውን ፈረስ በከፍተኛ ዋጋ ሊሸጥለት መጣ። ሆኖም ፈረሱ እጅግ አስቸጋሪና ማንም ሊቀርበው የማይችል በመሆኑ ንጉሡ ሊተወው ወሰነ። እስክንድር ግን የፈረሱን ጠባይ አስተዋለ። ፈረሱ የሚፈራው የገዛ ጥላውን እንደሆነ ተረዳ። ስለዚህም የፈረሱን ፊት ወደ ፀሐይ አዞረው፣ ጥላው ከኋላ እንዲሆን አደረገ። በዝግታ እየዳበሰ ካረጋጋው በኋላ ዘሎ በመውጣት ጋለበው። አባቱ ንጉሥ ፊልጶስም በዚህ ተደንቆ ልጄ ሆይ መቅዶኒያ ለአንተ ትንሽ ናት፣ የሚመጥንህን ሌላ ግዛት ፈልግ እንዳለው ይነገራል። ቡሴፋል ለቀጣዮቹ 20 ዓመታት የእስክንድር ዋነኛ የጦር ፈረስ ነበር። እስክንድር በሁሉም ታላላቅ ጦርነቶች በፋርስና በግብፅ ዘመቻዎች ላይ በዚህ ፈረስ ላይ ሆኖ ነው የመራው። እስክንድር ለፈረሱ የነበረው ፍቅር በጣም ትልቅ ከመሆኑ የተነሳ በአንድ ወቅት በፋርስ ዘመቻ ፈረሱ በሌቦች ሲሰረቅ ፈረሴን ካላመጣችሁልኝ ይህን አካባቢ በሙሉ አጠፋለሁ ብሎ በማስፈራራቱ ሌቦቹ ፈርተው ፈረሱን መልሰውለታል። ቡሴፋለስ የሞተው በ326 ዓመተ ዓለም በህንድ ዘመቻ ወቅት በተደረገው የሃዳስፔስ ጦርነት ላይ ነው። በሞተበት ወቅት ዕድሜው 30 ዓመት ገዳማ እንደነበር ይገመታል። እስክንድር በፈረሱ ሞት እጅግ ከማዘኑ የተነሳ ፈረሱ በሞተበት አካባቢ ቡሴፋል የተባለች ከተማን መስርቶለታል። ይቺ ከተማ ዛሬ በፓኪስታን ግዛት ውስጥ ትገኛለች። ስለ ፈረሱ ይህን ካል ታላቁ እስክንድር ወደ ንግስና የመጣበትን ሂደት እንይ። እስክንድር የ20 ዓመት ወጣት እያለ አባቱ ንጉሥ ፊልጶስ በጠባቂው እጅ ተገደለ። በዚህም ምክንያት እስክንድር የንጉስነትን ዘውድ ጫነ። መጀመሪያ ላይ ያመጹትን የግሪክ ከተሞች እንደ ቴፕስ ያሉትን በኃይል በማንበርከክ ግዛቱን አረጋጋ። ከዚያም አባቱ ሲያለመው የነበረውን ትልቅ ግብ ለማሳካት ጉዞውን ጀመረ፣ የፋርስን ግዛት መውረር። የመቅዶኒያው ታላቁ እስክንድር አሌክሳንደር ዘግሬት የፋርስን ግዛት ድል ያደረገበት ታሪክ በዓለም ወታደራዊ ታሪክ ውስጥ እጅግ አስገራሚ ከሚባሉት አንዱ ነው። ይህ ዘመቻ የታሪክን አቅጣጫ የቀየረ ነው። እስክንድር ፋርስን በወረረበት ወቅት የነበረው ንጉሥ ዳሪዮስ ሶስተኛ ይባላል። እሱም የአካሜኒድ ስርወ መንግስት የመጨረሻው ንጉሠ ነገሥት ነበር። ዳሪዮስ እጅግ ሰፊ ግዛትና ግዙፍ ሰራዊት ቢኖረውም እንደ እስክንድር አይነት ወታደራዊ ጥበብና ቁርጠኝነት ግን አልነበረውም። እስክንድር ለወረራ ያነሳሳው አንዱ የበቀል እርምጃ ነው። ከእስክንድር የንግስና ዘመን 150 ዓመታት አስቀድሞ ፋርሶች ግሪክን ወረው አቴንስን አቃጥለው ነበር። እስክንድር ይህንን እንደ ታሪካዊ በቀልና የግሪክን ክብር የመመለስ ዘመቻ አድርጎ ተጠቅሞበታል። ሌላው አባቱ ፊልጶስ ፋርስን ለመውረር አቅዶ የነበረ ቢሆንም ሳይሳካለት ተገደለ። እስክንድር የአባቱን ራዕይ ዳር ለማድረስ ተነሳሳ። መላውን ዓለም የመግዛትና ስሙ በታሪክ እንዲዘከር የማድረግ ከፍተኛ ፍላጎትም ነበረው። እስክንድር በቁጥር እጅግ የላቀውን የፋርስ ሰራዊት ለማሸነፍ የተጠቀመባቸው ስልቶች ነበሩ። የመቅዶኒያ ወታደሮች ሳሪሳ የሚባል እስከ 6 ሜትር የሚረዝም ጦር ይዘው ተሰለፉ። ይህ ረጅም ጦር የፋርስ ወታደሮች ወደ እነሱ ሳይጠጉ እንዲወጉና የጠላትን ፈረሰኛ ኃይል እንዲከላከሉ ረድቷቸዋል። የግራኒክስ ጦርነት የመጀመሪያው ትልቅ ድል ሲሆን
ወደ እስያ ለመግባት በር ከፈተለት። የኢሱስ ጦርነት ተብሎ በሚታወቀው ውጊያ እስክንድር በቀጥታ የዳሪዮስን ቦታ በመምታቱ ንጉሱ ቤተሰቡን ትቶ እንዲሸሽ አስገደደው። በጋውጋሜላ ጦርነት የፍጻሜው ድል ተጠናቀቀ። እስክንድር የዳሪዮስን ግዙፍ ሰራዊት በታክቲክ በመበተን የፋርስን ግዛት ሙሉ በሙሉ ተቆጣጠረ። ፋርስ ድል ተደረገች። እስክንድር በጦርነቱ ግንባር ቀደም ሆኖ ይዋጋ ነበር። ይህም ለወታደሮቹ ከፍተኛ ወኔ ይሰጥ ነበር። ድል ካደረገ በኋላም የፋርስን ባህልና ልማድ በማክበር የፋርስ ልብስ በመልበስና የፋርስን ባለስልጣናት በቦታቸው በማቆየት የህዝቡን አመፅ ቀነሰ። በወቅቱ እንደ ጢሮስ ያሉ በውሃ የተከበቡ ጠንካራ ከተሞችን ለመያዝ አዳዲስ የጦር መሳሪያዎችንና የባህር ኃይል ድልድዮችን በመገንባት የማይቻለውን የሚቻል አድርጓል። በአጠቃላይ እስክንድር ፋርስን ያሸነፈው በቁጥር በልጦ ሳይሆን በፈጣን ውሳኔ፣ በላቀ የጦር ስልትና በወታደራዊ ዲፕሎማሲ ነበር። እስክንድር በ334 ዓመተ ዓለም በግራኒክስና በኢሰስ ጦርነቶች የፋርስን ሰራዊት ድል አደረገ፣ ሀገሩን ተቆጣጠረ። በኋላ በ332 ዓመተ ዓለም ግብፅን ያለምንም ደም መፋሰስ ተቆጣጠራት። በዚያም የአሞን አምላክ ልጅ ተብሎ ተሰየመ። በግብፅ ውስጥ በጉልህ የምትታወቀዋን የዛሬዋን እስክንድሪያን ወይም አሌክሳንድሪያን ከተማን መሰረተ። የጋውጋሜላ ጦርነት በ331 ዓመተ ዓለም በታሪክ ታላቅ የሚባለውን የጋውጋሜላን ጦርነት በማሸነፍ የፋርስን ንጉስ ዳሪዮስን ድል አደረገ። በዚህም እስክንድር የፋርስ ወይም የእስያ ንጉስ ሆነ። ጉዞ ወደ ህንድ። እስክንድር ጥማቱ አልበረደም ነበር። የዓለምን መጨረሻ ለማየት በማለም ወደ ህንድ ተጓዘ። በ326 ዓመተ ዓለም በሃይዳስፔስ ወንዝ አጠገብ ከንጉሱ ፖረስ ጋር እጅግ አስቸጋሪ ጦርነት አደረገ። እንደተለመደውም እስክንድር አሸነፈ። ነገር ግን ለብዙ ዓመታት ከቤት ርቆ የቆየውና የደከመው ሰራዊቱ ከዚህ በላይ አንሄድም በማለት አሻፈረኝ አለ። በዚህ ምክንያት እስክንድር በሐዘን ወደ ባቢሎን ለመመለስ ተገደደ። ታላቁ እስክንድር ከምድራዊ ድል ባሻገር የሰማያዊ ምስጢርና የዘላለም ሕይወት ፍለጋ ያደረገው ጉዞ በዜና እስክንድር ድርሳን ውስጥ እጅግ አስገራሚ በሆነ ሁኔታ ተጽፏል። ይህ ጉዞ ወደ ጨለማው ዓለም መግባት ተብሎ ቢታወቅም ይዘቱ ግን ሰማያዊ ምስጢር ፍለጋ ነው። እስክንድር ዓለምን በሙሉ ድል ካደረገ በኋላ የሰው ልጅ መጨረሻው ምንድን ነው? ሞትንስ እንዴት ማሸነፍ ይችላል? የሚል ጥያቄ በውስጡ ተቀሰቀሰ። የሕይወት ውሃ ያለበትና የሰው ልጅ የማይሞትበት ስውር ስፍራ እንዳለ ሰማ። ያንን ሰማያዊ ምስጢር ፍለጋ ወደ ሰማይ መብረር አሰበ። እስክንድር ለሰማያዊ ጉዞ ንስሮችን ያዘጋጀበትና የበረራ ስልቱን የቀየሰበት መንገድ በዜና እስክንድር ድርሳን ውስጥ እጅግ የሚገርም የፈጠራ ጥበብ ተደርጎ ነው የሚገለጸው። ሂደቱን በዝርዝር ልንገራችሁ። እስክንድር ወደ ሰማይ ለመውጣት ተራ አዋፍ እንደማይሆኑት ስለተረዳ መጀመሪያ በጣም ግዙፍና ብርቱ የሆኑ ንስሮችን መረጠ። እነዚህ ንስሮች እንዲለምዱና እንዲጠነክሩ ለረጅም ጊዜ በልዩ ሁኔታ እንዲቀለቡ አደረገ። በድርሳኑ አገላለጽ ንስሮቹ አንድ ሰው የመሸከም አቅም እንዲኖራቸው ተደርጎ የታነጹ ግዙፍ የሰማይ ፈረሶችን ይመስሉ ነበር። ከዛ እስክንድር ንስሮቹን በቀጥታ አካሉ ላይ አላሳረፈም። ይልቁንም የሚከተለውን ዘዴ ተጠቀመ። እንደ ዙፋን ያለ በጎኖቹ የተከደነና ክብደቱ የቀለለ ነገር ግን ጠንካራ የሆነ የእንጨት ሳጥን ወይም መንበር አዘጋጀ። ንስሮቹን ከመንበሩ ጋር ለማገናኘት በጣም ቀጭንና ጠንካራ የሆኑ የብረት ሰንሰለቶችን ወይም ጠንካራ ገመዶችን ተጠቀመ። ሰንሰለቶቹን በንስሮቹ እግርና በትከሻ ላይ አሰረ። ንስሮቹ ወደ ሰማይ እንዲበሩ ለማድረግ እስክንድር የተጠቀመው ስነ ልቦናዊ ዘዴ እጅግ አስገራሚ ነበር። ንስሮቹ ወደ ላይ ውጡ ቢባሉ ትዕዛዝ እንደማይሰሙ ያውቃል። ስለዚህ እንዲህ አደረገ። አንድ በጣም ረጅም የሆነ የጦር ዘንግ አዘጋጀ። በዘንጉ ጫፍ ላይ እጅግ የሚያጓጓና ትኩስ የሆነ ስጋ ሰካበት። እስክንድር በመንበሩ ውስጥ ተቀምጦ ዘንጉን ወደ ላይ አነሳው። ንስሮቹ ከላያቸው ላይ የተሰቀለውን ስጋ ለማግኘትና ለመብላት ወደ ላይ ተመጠቁ። እነሱ ከስጋው ለመድረስ ወደ ላይ በበረሩ ቁጥር እሱ የተቀመጠበት መንበር አብሮ ወደ ሰማይ ተነጠቀ። እስክንድር ወደ ላይ ከፍ አለና የመላእክቱን ተግሳጽ ከሰማ በኋላ ወደ ምድር ለመመለስ የፈለገው ዘንጉን ወደ ታች በማዘንበል ነበር። ዘንጉን ወደ ምድር አቅጣጫ ሲያዘነብለው ንስሮቹ ስጋውን ፍለጋ ወደ ታች መውረድ ጀመሩ። በዚህም ዘዴ ያለምንም ጉዳት ወደ ምድር አረፈ። ከጉዞ በኋላ ንስሮቹ ለታላቅ ክብር በቅተዋል። እስክንድርም እነዚህ ንስሮች ለሰማያዊ ምስጢር መገለጫ ስለተጠቀመባቸው እንደ ተራ እንስሳት አይታዩም ነበር።
በስዕል ጥበብም እስክንድር ሲሳል እነዚህ ንስሮች በሰንሰለት መንበሩን ስበው ወደ ላይ ሲያወጡት የሚያሳየው ትዕይንት ዋናው መለያቸው ነው። የሕይወት ውሃ ምስጢርና የመላእክቱ ተግሳጽ በዜና እስክንድር ውስጥ የትረካው ማጠንጠኛዎች ናቸው። ሂደቱን በዝርዝር ስናይ የሕይወትን ውሃ ምስጢር እናገኛለን። አንደኛ፣ የሕይወት ውሃ ምስጢር። እስክንድር ወደ ሰማያዊው ዓለም የገባው ሞትን የሚሽር ውሃ አለ የሚል ጽኑ እምነት ይዞ ነበር። ድርሳኑ የውሃውን ምስጢር እንዲህ ይገልጸዋል። የምንጩ ተፈጥሮ ድንቅ ነው። ውሃው እንደ ወተት የነጣ፣ መዓዛው እንደ ናርዶስ ነው። ይህ ቅዱስ የሕይወት ውሃ በምድራዊ ሕግ የሚገኝ ሳይሆን በፈጣሪ ፍቃድ ለቅዱሳን ብቻ የተሰጠ የገነት ውሃ ነው። ይህን ውሃ ፍለጋ ነበር የበረረው። ወደ ምንጩ ሲወጣ ግን ውሃው ተሰወረበት። በድንጋዮች መካከል ይጠፋል፣ ሲከተለው ደግሞ ሌላ ቦታ ይፈልቃል። ይህ የሚያሳየው ስጋዊ ኃይል ሰማያዊ ጸጋን ሊያገኝ እንደማይችል ትልቅ ምስጢር ነው። እስክንድር ወደ ሰማያዊ ከፍታና ወደ ጥልቀት በሄደ ቁጥር ረቂቅ መላእክት ይገለጡለት ነበር። ንግግራቸውም በእስክንድር ላይ የነበረውን የኩራት መንፈስ የሚሰብር ነበር። እስክንድር በበረራው ወቅት የክንፋቸው ጫፍ ሰማይንና ምድርን የሚሸፍን ታላላቅ መላእክትን አየ። ከመላእክቱ አንዱ በታላቅ ድምፅ እንዲህ አለው፣ አንተ ምድራዊ ሰው የረገጥካትን ምድር ጠብቀ መግዛት ሲገባህ ለምን ሰማያዊውን ዙፋን ትመኛለህ? ወደ ኋላ ተመለስ። መላእክቱ ዓለምን ከሰማይ ሆኖ እንዲያይ ያደረጉት። ዓለም በውቅያኖስ መካከል እንዳለች አንዲት ትንሽ ፍሬ መስላ ታየችው። ይችን ታክል የምትታይ ዓለምን ለመግዛት ነው ወይ ይህን ያህል ደም ያፈሰስከው? የሚል ጥያቄ ቀረበለት። ሌላው መልአክ ደግሞ ምድርን በሙሉ ብትገዛም በመጨረሻ የምታርፈው በሁለት ክንድ መቃብር ውስጥ ነው በማለት የሰው ልጅ ፍጻሜው ሞት መሆኑንና ምድራዊ ስልጣን ለሰማያዊ ሕይወት ዋስትና እንደማይሆን ነገረው። እስክንድር ከዚህ ጉዞው ሲመለስ የቀድሞ ተዋጊና ኩሩ ንጉሥ አልነበረም። ይልቁንም ትህትናን ተማረ። የዓለም ነገሥታት ሁሉ በፈጣሪ ፊት ኢመንት መሆናቸውን አወቀ። ፍትህንም አነገሰ። በቀሪው ዘመኑ ለድሆችና ለተገፉ የሚራራ የእግዚአብሔርን ሕግ የሚያከብር ንጉሥ ለመሆን በቃ። ይህ ሰማያዊ ጉዞ በኢትዮጵያ ድርሳናት ውስጥ እስክንድርን ከነገሥታት ሁሉ ለይቶ ጻድቅ ንጉሥ የሚል ስም እንዲሰጠው አደረገው። እስክንድር ወደ ባቢሎን ከተመለሰ በኋላ አዳዲስ ዘመቻዎችን ወደ አረብ ሀገራት ለማድረግ እያቀደ ሳለ በድንገት በከባድ ትኩሳት ታመመ። ለ10 ቀናት ያክል በህመም ከቆየ በኋላ በሰኔ ወር 323 ዓመተ ዓለም በ32 ዓመቱ በባቢሎን ሕይወቱ አለፈ። እስክንድር ዓለምን በሙሉ ቢገዛም ሰማይን በጥበቡ ቢሰነጥቅም መጨረሻው ግን እንደ ማንኛውም ሰው ወደ መቃብር መውረድ ነበር። ይህም የሚያሳየው ምድራዊ ኃይልና ጥበብ ወሰን እንዳላቸው ነው። እናንተስ በዚህ አስገራሚ የዜና እስክንድር ታሪክ ላይ ምን አስተያየት አላችሁ? ከታች በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው እስክንገናኝ ሰላም ቆዩ።